በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 9 2018 በዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። ተዘከር እግዚኦ ከመ መሬትንህነ ሰብእሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። ተዘከር እግዚኦ ከመ መሬትንህነ ሰብእሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። ተዘከር እግዚኦ ከመ መሬትንህነ ሰብእሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። ተዘከር እግዚኦ ከመ መሬትንህነ ሰብእሰ ከመ ሳይር መዋዕሊሁ ወከመ ጽጌ ገዳም ከማሁ ይፈሪ። ትርጉም አቤቱ እኛ አፈር እንዲሆን አስብ። ሰውት ዘመኑ እንደ ሳር ነው፣ እንደ ዱር አበባም እንዲሁ ያብባል። መዝሙር 102 ከቁጥር 14። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ተዘከር እግዚኦ ከመ መሬትንህነ፣ አቤቱ እኛ ፈራሽ በስባሽ እንደሆነ አስብ። ሰብእሰ ከመ ሳይር መዋዕሊሁ፣ ሰው ዘመኑ እንደ ሳር ነው፣ ፈጥኖም ደርቆ እንዲሁ ይጠፋን። ወከመ ጽጌ ገዳም ከማሁ ይፈሪ፣ እንደ በረሃ ወይም እንደ አበባ ይረግፋል። ለምልሞ አብቦ አፍርቶ ፈጥኖ እንደሚጠፋ እንደዛ ይሆናን፣ ከንቱ ነው እያለ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት በዚህ ምድር ላይ ስንኖር ለዚህ ዓለም ሀብት ለዚህ ዓለም ንብረት የሚወጣው የሚወርደው እንቅልፉን የሚያጣለት ከወንድሙ ጋር የሚጣላበት የዚህ ዓለም ንብረት ከንቱ እንደሆነ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አስቀድሞ የተናገረው ነው ማለት ነው። በገንዘብ የሚመኩ በሀብታቸው የሚመኩ በውበታቸው የሚመኩ ይህ ሁሉ የሰው ሀሳብ ከንቱ እንደሆነ አስቀድሞ የተናገረው ነው ማለት ነው። የዕለቱንም ወንጌል ስንመለከት የቅዱስ ሉቃስ ወንጌል ምዕራፍ 12 ከቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህን ዓለም ከንቱነት የዚህን ዓለም ሀብት ከንቱነት ይናገራል፣ ያስረዳናል። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምሳሌ
ለቅዱሳን ሐዋርያት እንዳስተማራቸው መጽሐፍ ቅዱስ ይነግረናል። አንድ ባለጸጋ ሰው ነበረ። እሱም እርሻው በጣም አፈራለት፣ ፍሬያማ ሆነለት። እርሱም ፍሬውን አይቶ ፍሬውን ተመልክቶ ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ ይላል። ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ ብሎ አሰበ። ከዛም ነፍሴንም አንቺ ነፍሴ ሆይ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ጠጭ፣ ደስ ይበልሽ እላታለሁ ብሎ አሰበ። እግዚአብሔር ግን አንተ ሰነፍ፣ በዚህ ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል፣ ይህ የሰበሰበው ለማን ይሆናል አለው እና ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲሁ ነው ይላል። ስለዚህ የዚህ ምድር ባለጠግነት ከንቱ እንደሆነ የምንቆጥበው የምናከማቸው የእኛ ባለጠግነት ከንቱ እንደሆነ መጽሐፍ ቅዱስ ያስረዳናማ ነው። ስለዚህ እላቸዋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ታንሳላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? እንግዲህ ትንሹን ነገርስ እንኳን የማትችሉ ከሆነ ስለምን በሌላ ትጨነቃላችሁ? አበባዎችን እንዴት እንደሚያደርጉ ተመልከቱ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶነ እሳት የሚጣለውን በሜዳ የሆነውን ነገር ሳር እንዲህ የሚያለብሰው ከሆነ የምትበሉትን የምትጠጡትን የእናንተም አባት ይህ እንደሚያስፈልጋችሁ ያውቃል። ዳሩ ግን መንግሥቱን ፈልጉ፣ ይህም ሁሉ ይጨመርላችኋል። በሰማይ የማያልቅ መዝገብ የሚሆነውን የማያረጁትንም ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታችሁ መጥቶ እጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎች ምሰሉ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጨነቅ ካለብን ስለ ሰማያዊ ነገር መጨነቅ ካለብን ስለ ርስት መንግሥተ ሰማያት እንጂ ኃላፊ ጠፊ ስለሆነው ዓለም እንዳንጨነቅ መጽሐፍ ቅዱስ ያስረዳናን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው አስተምሮናን። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊትም አቤቱ እኛ አፈር እንደሆን አስብ፣ ሰው ዘመኑ እንደ ሳር ነው፣ እንደ ዱር አበባም እንዲሁ ያብባል። ነፋስ በነፈሰ ጊዜ ያልፋልና ስፍራውም ደግሞ አያውቀውምና የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆቹ ላይ ነው ብሎ አስቀድሞ የተናገረው ለዚህ ነው ማለት ነውና ማሰብ ካለብን ስለ ርስት መንግሥተ ሰማያት ማሰብ ካለብን ስለማያልፈው ነገር መሆኑን ከዚህ መረዳት ያስፈልጋልና ስለ ርስት መንግሥተ ሰማያት አስቀድመን አስበን ተዘጋጅተን በቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየ።